ሕዝቅያስን አስፈራራው ይላል። ገብርልኝ፣ ካልገበርክልኝ አጠፋለሁ፣ ኢየሩሳሌምን እደመስሳታለሁ፣ አንተንም እንዳልነበርክ አደርግሃለሁ ብሎ ፈከረበት ይላል። ሕዝቅያስ ሄደ፣ ወደ ቤተ እግዚአብሔር ወደ ቤተ መቅደሱ ሄደ ይላል። ሂዶ እንዲህ አለ፣ ርእይ ትዕይርቶ ለሰናክሬም፣ የሰናክሬምን ተግዳሮት፣ የሰናክሬምን ጉራ፣ የሰናክሬምን ነገር ተመልከት። ጣዖትን ምትጸየፈውን አምላክ ጣዖት ብሎሃል፣ አምላኬ ወይ ኃይልህን አሳይ ብሎ ወደ ቤተ መቅደሱ ሄደ። ዘወር አለና ሰይፉን ወደ መልአክነቱ ዞር አለና ሰይፉን እንዲህ አድርጎ ቢያሳያቸው 185,000 ሰራዊት እርግፍ አለ። አያችሁት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወጸብዎ ለውእቱ አርዌ ሚካኤል ወመላእክቲሁ፣ ሚካኤልና መላእክቱ ዘንዶውን ተዋጉት ይላል። ራእየ ዮሐንስ ምዕራፍ 12 ከቁጥር 1 ጀምሮ። የክርስቶስ ቤተሰቦች ወንዶች፣ ሴቶች፣ ወጣቶች፣ ሕፃናት ጭምር እንደምን አረፈዳችሁ? እንደምን አላችሁ? እግዚአብሔርን በቅዱሳን መላእክት በእኛ በሰዎች መመስገን ፈቃዱ የሆነ የሰራዊት ጌታ እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። ወንጌላችን በመዝሙራችን የሚነገረው መዝሙሩ ንጉሥ ውእቱ ክርስቶስ ንጉሥ ነው። መሐሪ ውእቱ ክርስቶስ ይቅር ባይ ነው ይላል መዝሙሩ። ይህ መዝሙር እንግዲህ ቅዱስ ያሬድ ከብሉይም ከአዲስም እያመጣ ነውና የሚዘምረው ንጉሥ ውእቱ ክርስቶስ ንጉሥ ነው መሐሪ ነው ያለው ከመዝሙረ ዳዊት መዝሙር 73 ቁጥር 12 ላይ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም፣ እግዚአብሔር ከዓለም በፊት ንጉሥ ነው። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል በምድር እምብርት በሆነችው በኢየሩሳሌምም ድህነትን አደረገ ብሎ መዝሙረ ዳዊት መዝሙር 73 ያለውን ቃል ቅዱስ ያሬድ ዛሬ ዘምሮት በቤተ ክርስቲያናችን ሲዘመር አድሯል ማለት ነው። ወንጌሉ ደግሞ ምሳሌ ዘር ነው። ዘሪ ሊዘራ ወጣ። በዘራ ጊዜ ከእሾህ የወደቀ ዘር፣ ከመንገድ የወደቀ ዘር፣ እንዲሁም ደግሞ እሾህ አንቆ ያስቀረው፣ መጨረሻ አራተኛው ደግሞ ከመልካም መሬት የወደቀ ብሎ ያው ያብራራልናል ማለት ነው። ይሄ ሳምንት በሊቃውንቱ ስለተነገረ ዛሬ የምንማረው ስለ ቅዱስ ሚካኤል ትድግና፣ ቅዱስ ሚካኤል የእግዚአብሔር ባለሟል እንደሆነ ከእግዚአብሔር ፊት የማይጠፋ እነሆ ወር በገባ በ28 ጀምሮ ሱባኤ ይገባና ለሀገር ምሕረት ይመጣ እንደሆነ እግዚአብሔርም ተቆጥቶ ደግሞ መዓት መቅሰፍት የሚያመጣ እንደሆነም በ28 ወር በገባ በ28 ሱባኤ ገብቶ በ12ኛው ቀን በ10ቱ ወ40ቱ ትንብልናከ በ14ቱ ምልጃ ተብሎ የተጻፈው ለዚህ ነው። ስለዚህ አምላካችን እግዚአብሔር ተቆጥቶም እንደሆነ መቆጣቱን ምሕረትም አድርጎ እንደሆነ ምሕረቱን የሚያውቀው ቅዱስ ሚካኤል በወር በ28 ሱባኤ ገብቶ ከዚህ 2 ቀን ይወስዳል። ከዛ 12 ቀን አለ፣ በ14ኛው ቀን ነው ማለት ነው። ስለዚህ በዛሬው ዕለት ታላቁ ገናናው መልአክ ብዙ ሰዎችን ረድቷል፣ ብዙ አግዟል።
ብዙዎችን ጠላቶችን ድል አድርጓል። የእግዚአብሔርን ሰዎች ደግሞ በአማላጅነቱ እየረዳ ብዙዎችን አድኗል። በአማላጅነቱ ማለት ነው። ስለዚህ አስቀድሞ ባለራእዩ ስለ ቅዱስ ሚካኤልና ስለ መላእክቱ ሲናገር ጠላትን ዲያብሎስን ድል እንደሚነሱት እንደሚዋጉት እኛን እንዳያጠቃን እንደሚዋጉት የእግዚአብሔር መላእክት ባይዋጉት ባይጣሉት ኑሮ ዲያብሎስ ከሰራዊቱ ጋር ሆኖ እኛን ስጋውያንን ያጠቃን ነበር። ነገር ግን እንዳያጠቃን እንዳያሸንፈን የእግዚአብሔር መላእክት ሁል ጊዜ ስለኛ ይከላከላሉ ማለት ነው። እና ወጸብእዎ ለውእቱ አርዌ ሚካኤል ወመላእክቲሁ አውሬውን ዘንዶውን ሚካኤልና መላእክቱ ተዋጉት ይላል። ራዕየ ዮሐንስ 12 ላይ ነው። ይህ የሆነው አምላካችን እግዚአብሔር በሰማይ እሁድ ዕለት መላእክትን እነሆ ሰማይን ምድርን አራቱን ባህሪያት ፈጥሮ መላእክትን በየቦታቸው አዘጋጅቶ በተለይ ይሄንን ዛሬ ተቃራኒ የሆነው ሰይጣን ዲያብሎስን መልአክ ሰናይ ብሎ መልካም ብሎ ስም አውጥቶ አስቀመጠው። በኋላ እንደምናውቀው ክዶታል። አምላክ ነኝ ለራሴ ከሶስቱ አካላት አራተኛው ሆኜ መመስገን አለብኝ ብሎ እግዚአብሔርን የተገዳደረ በእግዚአብሔር መንግስት ላይ የገባ ደፋር ጠላት ስለነበረ በዚህ ሰዓት ነው እግዚአብሔር ሚካኤልንና ገብርኤልን ከነሰራዊቶቻቸው እንዲዋጉ ታዘዘ ነው የሚለው። እነሆ የነበረበት ቦታ ኢየሩሳሌም ሰማያዊት ነበረ ቦታ የተሰጠው። ከዛ ላይ ተቀምጦ ለስላሴ መስገድ መንበርከክ የስላሴን ፈጣሪነት የሱን ፍጡርነት አውቆ እንደ ፍጡርነቱ ዝቅ ብሎ ማመስገን ሲገባው እኔ ከፈጣሪ አንዱ ነኝ መመስገን አለብኝ በማለቱ እግዚአብሔር በመንግስቱ ባለርስት በርስቱ ጎልማሳ በሚስቱ ንጉስ በመንግስቱ የሚቀናው ቅናት የሚገባ ነውና እንዲሉ ስለዚህ እግዚአብሔር ለጌትነቱ ቀንቶ የባህሪውን ስልጣን ፍጡር ስለማይጋራው ፍጡር ሰማይና ምድርን በእጁ መጨበጥ ስለማይችል ፍጡር ዝናምን እጁ ላይ ማፍሰስ ስለማይችል ፍጡር ፀሐይን ከእጁ ጨረቃን ከእጁ ይዞ ለዓለም ሊዋጅ ወይም ሊሰጥ የማይችል በመሆኑ ይሄ የፈጣሪ ሥራ ስለሆነ በፈጣሪ ስልጣን ውስጥ ስለገባ እግዚአብሔር ሚካኤልንና መላእክቱን አስነሳበት አለ። ግጠሙት አላቸው። ሚካኤልንና ገብርኤልን ከነሰራዊቶቻቸው ላከበት። እነሆ ከኢየሩሳሌም በታች ኢዮር ከተባለው ከተማ ገጠሙት ይላል። ሁለት ጊዜ ድል አረጋቸው ይላል ታሪኩ። ይገርማቸዋል። ሁለት ጊዜ ድል አረጋቸው አለ። ለምን ድል አደረጋቸው ሲባል እግዚአብሔር ስልጣኑ የማን እንደሆነ ድል የሚያደርጉት ስልጣን ማለትም ድል የሚያደርጉት ስልጣናቸው የማን እንደሆነ መላእክት እንዲያውቁ ፈልጎ። ምክንያቱም ድል አድራጊው ሁሉ የእግዚአብሔር ስልጣን ከሱ ላይ ስላለ ድል ማድረግ ማሸነፍ የእግዚአብሔር ስልጣን እንጂ የሰው ስላልሆነ ሰው የሚያሸንፈው ድል የሚያደርገው የእግዚአብሔር ኃይል የጸጋ ሆኖ ስለተሰጠው ነውና በምን ምክንያት ድል እንደሚያደርጉ እንዲያውቁ ብሎ በኢዮር ከተማ ላይ ሁለት ጊዜ ድል እንዲያደርጋቸው ፈቀደ ይላል። ከዛ በኋላ ግን እነሱ ሚካኤልና ገብርኤል ወደ እግዚአብሔር ዙፋን ሎቱ ስብሐት ለጌትነቱ ክብር ምስጋና ይሁንና
ወደ ዙፋኑ ቀርበው የካደ አምላክ ነኝ ያለ ፍጡር ሲሆን ፍጡርነቱን ትቶ እንዳንተ ፈጣሪ ነኝ ያለ ጠላት አይደለም ወይ? አሁን ግን ኃይልን ለሱ ያደረክ ይመስላል፣ እሱን ያገዝክ ይመስላል። እኛን ያገዝከን አልመሰለንም። ጌታ ሆይ ጉዳዩ ምንድነው ብለው ሚካኤልና ገብርኤል ጠየቁት እግዚአብሔርን ይላል። እስከ መጨረሻው እስከ ዕለተ ምጽአት ይችን ዓለም እስካሳልፋት ድረስ አለ ድል የምታደርጉበት ስልጣን ከየት እንደሆነ እንድታውቁ ነው አለ። ስለዚህ ይላል መስቀልን ገና መስቀል ሳይገለጥ ነቢያት ገና ስለ መስቀል ሳይናገሩ ስለ መስቀል የክርስቶስ ዙፋን መሆን ገና ነቢያት ሳይናገሩ እነሆ እግዚአብሔር ኋላ ነቢያት ሊናገሩለት ኋላ መጥቶ ሊሰቀልበት ዙፋን ሊያደርገው ስጋውን ሊቆርስበት ደሙን ሊያፈስበት እነሆ አሁን ለመላእክት አስቀድሞ በሰማይ ገለጠላቸው ይላል። ምን አደረገ? መስቀልን በክንፋቸው በአክናፋቸው አደረገ ይላል። ክንፍ ማለት ላይኛው ውስጠኛው አክናፍ ይላሉ ሊቃውንቱ። ላይኛው ክንፍ ውስጠኛውን አክናፍ ይላሉ። ዛሬ እናቶቻችን ሽባ ክንፉ ሽባ አክናፉ ሚካኤል ይላሉ። በተለምዶ ያውቁታል ማለት። ስለዚህ ለመላእክት እነሆ መስቀል ቀረጸላቸው። በላይ በክንፋቸው በውስጥ በአክናፋቸው እየቀረጸ ሂዱና ግጠሙት አላቸው ይላል። ሄደው ሲገጥሙት እሱ እየካደው ሰማይ እየራቀው ወደ ላይ እሱ ወደ ታች እየወረደ አሁን ካለንበት ምድር በታች ከሆነው እንጦርጦስ ወይም አንጦርጦስ ይለዋል። መተታይቲት የጨለማ ቦታ ማለት ነው። ወደዚህ ወረደ። አሁንም እግዚአብሔር እንዳወረደው ይኑር። ጠላታችን ነውና ከአባታችን ከአዳም ጀምሮ ከሔዋን ጀምሮ ከእግዚአብሔር መንግስት የሚለይ ክፉ አውሬ ነውና እግዚአብሔር እስከ መጨረሻው በስልጣናችን በመስቀላችን አዎ እግዚአብሔር እያደረ ድል ያደርግልን አሁንም። ስለዚህ ምን አለ ባለ ራእዩ ሲጽፍ ምን አለ? ወጸብእዎ ለውእቱ አርዌ ሚካኤል ወመላእክቲሁ አለ። ዘንዶውን ሚካኤልና ገብርኤል ተዋጉት አለ። ዘንዶ አለው። ለምን? በዘንዶ ተመስሎ በእባብ ተመስሎ ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ ወደ ሔዋን ወደ ገነት ሲገባ በምነው የተመሰለ? በዘንዶ ተመስሎ ገብቶ ዲያብሎስ በዘንዶው ላይ ተዋህዶ ገብቶ ዘንዶው የሚናገር አስመስሎ ከሔዋን ጋራ ዘንዶው ተነጋገረ። እባብ ነው። አዎ አርዌ ምድርሰ እኩይ ወአርዌ ምድርሰ ይጠበብን ኩሎሙ አራዊተ ምድር ነው የሚል የምድር አውሬ ወይም እባብ ወይም ዘንዶ ከአራዊቱ ሁሉ ተንኮለኛ ነበር ብሎ ራእይ ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ ጽፎልናል። ይሄ ነው ዘንዶ የተባለው። በዘንዶው ላይ ልክ ቅቤ ከፀሐይ ላይ ሲያቀልጡት ድንጋዩንን ሰንጥቆ ወደ ውስጥ እንደሚገባ ወይም ከሰው ራስ ሲያደርጉት ቅቤ ወደ ታች ሰርጾ ገብቶ ለሰውነት እንዲስማማ ዲያብሎስ በዘንዶው ላይ አድሮ ሔዋንን አነጋግሮ አስቷል። ስለዚህ ምን አለው መጽሐፍ? ዘንዶ አለው። ከዚህ ዘንዶ እግዚአብሔር ይጠብቀን በእውነቱ። ስለዚህ ምንድነው ያለው ባለ ራእዩ ቅዱስ ዮሐንስ ወልደ ነጎድጓድ? ወጸብእዎ ለውእቱ አርዌ ሚካኤል ወመላእክቱ ወይክህሎሙ። እነሆ ሚካኤልና መላእክቱ ይሄን ዘንዶ ተዋጉት፣ አልቻላቸውም ነው የሚለው። አይችላቸውም። አሁንም ቢሆን መላእክት ያንዘገዝጉታል፣ አውጥተው ይጥሉታል። ለና ፎሚያ ለመርዳት ለብዙዎቹ ሰው እየተመሰለ ለማሳት ሲመጣ መላእክት እየመጡ ድል ያደርጉታል። ይሄ ባይሆን ኑሮ የሰው ልጅ ወጥቶ አይገባም ነበር። አሁንም የቅዱሳን መላእክት ተራዳይነት አይለየን።
በዛሬው ዕለት በትንቢተ ኢሳይያስ ምዕራፍ 38 ከቁጥር 1 ጀምራችሁ ስታዩ ሰናክሬም የሚባል ኃያልና ገናና ወተፈነወ ዛሬ እነሆ ቅዱስ ሚካኤል ወደ ሰናክሬም ተልኮ የሄደበት ቀን ነው ይላል ድርሳኑ ማለት ነው። ሚካኤል በዛሬው ዕለት ወደ ሰናክሬም ተልኮ ሄዷል። ይህ ሰናክሬም የሚባል የአሦር ንጉሥ ነው ይላል። አሦር ማለት ነነዌ ናት። የነነዌ ንጉሥ ነው። የኢየሩሳሌም ንጉሥ ደግሞ ሕዝቅያስ ይባላል። ሕዝቅያስ ከነ ዳዊት ከነ ሳኦል የመጣውን ስርወ መንግስት ይዞ ነቢያት ቀብተው ያነገሱት የእግዚአብሔር ሰው ነበረ። እንደነ ዳዊት እንደነ ሰሎሞን። ማን? ሕዝቅያስ። የማን ንጉሥ? የኢየሩሳሌም ንጉሥ። ይሄ ሰናክሬም ግን የሚኖረው ነነዌ በተባለችው ቦታ ይኖር ነበረ። ታዲያ ከኃያልነቱ የተነሳ ከሰራዊቱ ብዛት የተነሳ እይድህን አለ። ነቢየ እግዚአብሔር ግን እንዲህ ብለዋል፣ እይድህን ንጉሥ በብዛ ሰራዊቱ ወያርህን ይድህነ በብዛ ኃይሉ ይላል። አዎ እነሆ ንጉሥ በሰራዊቱ ብዛት አይድንም ነው የሚለው። እግዚአብሔር ዳን ሲለው ብቻ ይድናል ተብሎ ተጽፏል። እሱ በሰራዊቱ ብዛት ለመዳን በሰራዊቱ ብዛት ኃያል ነኝ እያለ የሚመካ ሰናክሬም እነሆ ወደ ኢየሩሳሌም ተራምዶ የእግዚአብሔርን መንግስት የጸጋ አድርጎ ተቀብሎ የነበረውን ሕዝቅያስን አስፈራራው ይላል። ገብርልኝ፣ ካልገበርክልኝ አጠፋለሁ፣ ኢየሩሳሌምን እደመስሳታለሁ፣ አንተንም እንዳልነበር ካደርጋለሁ ብሎ ፈከረበት ይላል። ሕዝቅያስ ግን ምናልባት ይሄ አይዛብ ነው፣ ስለ ታቦተ ጽዮን አያውቅም፣ ስለ እስራኤል አያውቅም። እስራኤል የእግዚአብሔር ሕዝብ ናቸው። እስራኤል እግዚአብሔርን የሚያመልኩ ናቸው። ስለዚህ መጥቶ ቤተ መቅደሱንም ያበላሸዋል፣ ያፈርሰዋል፣ ሕዝበ እስራኤልንም ይደመስሳቸዋልና ሳይመጣ በዛው ላስቀረው ብሎ እነሆ ወርቁንን ዕንቁን አዘጋጅቶ ከቤተ መንግሥት ያለውን ወርቅ፣ ይሄ ብቻ አይደለም የቤተ መቅደሱን ወርቅ ቀርፎ እነሆ የወርቅ ወንበር አሰርቶ ንሳ አትምጣ፣ ይኸው ግብርህን ሰጥቻለሁ ብሎ ገበረለት። ይህን ያደረገ ምክንያት እሱ ኃያል ነው፣ ሰራዊት አለው፣ ብዙ ነው፣ መጥቶ አገሪቱን ያጠፋል። ምናልባት ድል ካላደረኩት መጥቶ ሊያጠፋት ይችላል ከማለት የተነሳ ነበር። ይህን አድርጎ ግን ሰደደለት ይላል። የወርቅን ወንበር ምን አለመሰላችሁ? ይህ ያምና ግብሬ ነው አለ። ይህ ያምና ግብሬ ስለሆነ ያሁኑን አምጣለ። ምክንያቱም ወደ ኢየሩሳሌም መምጣት ነዋ። ኢየሩሳሌምን ማጥፋት፣ መደምሰስ፣ ሕዝቧን ማውደም ነዋ። ስለዚህ ይህን አለና ላክልኝ፣ ገብርልኝ ብያለሁ። ለመሆኑ አለ እንግዲህ ሞት ሲመጣ ፈርዖን የመጨረሻው ጥፋት የሆነበት ኦሪት ዘጸአት ምዕራፍ 5 ላይ እንዲህ አለ፣ ለእግዚአብሔርኒ አለ እያአምሮ ወለ እስራኤልን ገብርዬ ይሰድዶ አለ። ሙሴና አሮን ሂደው ፈርዖንን ሕዝቤን እስራኤልን ልቀቅ ይልሃል እግዚአብሔር። እነዚህ ሕዝበ እስራኤል የእግዚአብሔር ሕዝቦች ናቸውና ለእግዚአብሔር መስዋዕት ሊያቀርቡ እግዚአብሔርን ሊያመልኩ እግዚአብሔር ይጠራቸዋልና ልቀቅ ቢሉት ምን አለ? እግዚአብሔር የሚባልም አላውቅም አለ። ባሪያዬን እስራኤልንም አልለቅም አለ። ተመልከቱ፣ እግዚአብሔርን አላውቅም የሚሉ ሰዎች አሉ፣ በመጨረሻ ያውቀዋል። እግዚአብሔር ግን ምን አለ? ተወው፣ አነ አከብድ ልቦ ለፈርዖን፣ እነሆ የፈርዖንን ልቡናውን እኔ አከብደዋለሁ አለ። ምንም ለማድረግ 9 መቅሰፍት፣ 10ኛ ሞተ በኩር የበኩር ሞት፣ 11ኛ ስጥመትን እስከማመጣ ድረስ ፈርዖን እሺ አይልህም፣ ልቡን አጸናለሁ እኔም ቢሆን ተአምራቴን በሱ እስካደርግ ድረስ አለ እግዚአብሔር ተብሎ ተጽፏል። አሁንም ልቡ ጸና። ሰናክሬም የወርቅ ወንበር ቢገበርለት አልመለስም አለ።
ምን አለው? አብሶ የሕዝቅያስን አምላካችን እግዚአብሔርን ጣዖታትን የሚጸየፍ አምላክ እነሆን የአምላክ ቀናተኛ ነኝና ለተቀረጸ ጣዖት እንዳሰግድ ብሎ በኦሪት ዘጸአት ምዕራፍ 20 ቁጥር 2 ላይ ለነቢየ እግዚአብሔር ለሙሴ የተናገረ ጣዖትን የሚያመልክ የእግዚአብሔር ጠላት እንደሆነ የተናገረው አምላካችን እግዚአብሔርን ከጣዖት ጋር አንድ አድርጎ ምን አለው? ሕዝቅያስ በማን ተመክተህ ነው አለ ይላል። አያችሁት ምዕመና? በማን ተመክተህ ነው? እኛ በማን እንመካለን? በማን ነው የምንመካው? በእግዚአብሔር። የሚመካ በማን ይመካ? በእግዚአብሔር ይመካ። የሚመካ በእግዚአብሔር ይመካ ነው ያለችው ሐና። ሰው በራሱ መመካት የለበትም። የሚመካ ቢኖር አለች ሐና አንደኛ ሳሙኤል ምዕራፍ 2 ላይ የሚመካ በማን ይመካ? በእግዚአብሔር ይመካ ተብሎ ተጽፏል። ስለዚህ ተመካ ይላል። ሕዝቅያስ በአምላኩ ይመካል። ድል የማይነሳ የማይሸነፍ በራሱ በስልጣኑ የነገሰ በዚህ ጊዜ ነገሰ ተብሎ ዘመን የማይቆጠርለት ነገ ከነገ ወዲያ ይሻራል የማይባል ለዘላለሙ የሚኖር ዓለምን አሳልፎ ብቻውን ከወዳጆቹ ጋር የሚኖር ነው እግዚአብሔር። ስለዚህ ምን አለ? በማን ተመክተህ ነው አለው። እነሆ በእግዚአብሔር ነው የምመካማን ያለ። አንተ በእግዚአብሔር የምትመካው በከንቱ ነው አለ። እነሆ ወደ ሰማርያ መጥቼ ነበር አለ። በሰማርያ በኢየሩሳሌም በስተ ምስራቅ ያለች ቦታ ናት። ወደ ሰማርያ መጥቼ ነበረ። ማን ነው ከፊቴ የቆመ አለ። ጣዖታቱን ሁሉ እየፈነጋገልኩ ስጥላቸው እያደቀቅኩ ስጨርሳቸው አንድም ጣዖት እንኳን ተነስቶ እኔን የተዋጋኝ የለም አለ። ስለዚህ አንተ የምታመልከው ጣዖት ከነዛ ይበልጣል እንዲህ አለ። አቤት ሎቱ ስብሐት ለአምላክ ለእግዚአብሔር። ከጣዖት ጋር እግዚአብሔርን ጣዖት ብሎ ሰደበው ማለት ነው። በዚህ ሰዓት እግዚአብሔር ብድግ አለ። ለምን? ንጉሥ በመንግስቱ ነዋ። ጎልማሳ በሚስቱ ባለርስት በርስቱ ቢቀኑ ሕግ ነው ይላል። ቀንተው ይግደሉ፣ ቀንተው ያጥፉ፣ ቀንተው አንድ ችግር ይፍጠሩ ማለት አይደለም። የአባቴ ርስት የእናቴ ርስት ማለት ግን ወግ ነው ማለት ነው። ስለዚህ ንጉሥ በመንግስቱ ይልቁንም የባህሪ አምላክ ፍጡር በማይጋራው መንግስቱ ቀናይ ነው። ስለዚህ ምን አለ? ሕዝቅያስ ሄደ ወደ ቤተ እግዚአብሔር ወደ ቤተ መቅደሱ ሄደ ይላል። ሂዶ እንዲህ አለ፣ ርኢ ትዕይርቶ ለሰናክሬም። የሰናክሬምን ተግዳሮት የሰናክሬምን ጉራ የሰናክሬምን ነገር ተመልከት። ጣዖትን የምትጸየፈውን አምላክ ጣዖት ብሎሃል። አምላኬ ወይ ኃይልህን አሳይ ብሎ ወደ ቤተ መቅደሱ ሄደ። እኛ ወደ ማን ለምን? ዛሬ እኛ አልለመንም፣ እንጮሃለን፣ እንጫጫሃለን። ግን እርስ በርሳችን ከመጫጫህ ውጪ ወደ ሁሉን ማድረግ ወደሚቻለው አምላክ ወደ እግዚአብሔር ጮኸን ችግራችንን ማስወገድ እንችል ነበር። አንችልም። ግን ለምን? ስለማንጮህ ወደ እግዚአብሔር ስለማንመጣ። ሁላችንም ነፃ ነን። እያየን አይደል እንዴ? ወንጌሉን አንሰማውም፣ ትምህርቱን አንሰማም፣ ትተነው ነው ምን ሄደው አይመለከተንም። ነገ ግን እግዚአብሔር መምህራን ሲያስተምሩ፣ ሊቃውንት ሲያስተምሩ፣ አባቶች ጳጳሳት፣ ሊቃነ ጳጳሳት፣ ቆሞሳት፣ ሌሎችም ቀሳውስት ሲያስተምሩ አልሰማህም ወይ ብሎ መጠየቁ አይቀር። አናመልጥም። በእግዚአብሔር ፊት ሰምተን ክፋቱንና በጎነቱን ለይተን አውቀን የመንግስተ ሰማያትና የሲኦልን መንገድ ለይተን ካላወቅን ወደ እግዚአብሔር መንግስት መግባት አይቻልም ወገኖቼ። ሕዝቅያስ ግን ሄደ ይላል። ንጉሥ ነው። ሰራዊትን አዘጋጅቼ ልግጠም አላለም። አቅሙንና ኃይሉን ከመዘነ በኋላ አሸናፊው እግዚአብሔር ከኔ ጋራ ከሆነ ድሉ ለኔ ነው አለና ወደ ቤተ መቅደስ ሂዶ
ለመነ። ርዕይ አለ ትዕይርቶ ለሰናክሬም የሰናክሬምን ተግዳሮቱን ባንተ ላይ አንተን ከጣዖታት ጋራ ደምሮ ከእንጨትና ከድንጋይ ጋራ እንዳንዱ አድርጎ የተናገረውን ተመልከት ብሎ ወደ እግዚአብሔር ከሰሰው ይላል። በዚህ ሰዓት ክብር ይግባው አምላካችን እግዚአብሔር እነሆ ነቢዩን ኢሳይያስ የተባለውን ታላቁን ነቢይ ወደ ሕዝቅያስ ቤተ መንግሥት ላከው። አይዞ ሕዝቅያስ የተሳደበን ነው አንተን አይደለም፣ ቆይ ግድ የለህም ሰናክሬም በመጣበት እግሩ ተመልሶ ይሄዳል እንጂ እነሆችን አገር አይነካትም፣ ይመጣል በመጣበት እግሩ ግን ይመለሳል። አያችሁት? ቅዱስ ሚካኤል ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ አሕዛብ አይደፍሩንም። እግዚአብሔር ከኛ ጋር ከሆነ ሃይማኖት የሌላቸው ሰዎች ድል አያደርጉንም ነበር። ግን እግዚአብሔር ከኛ ጋር እንዳይሆን አድርገነዋል ወገኖች። ስለዚህ ምን አለው? አይዞ ይመጣል፣ ነገር ግን በመጣበት እግሩ ተመልሶ ይሄዳል አለው። በዚህ ሰዓት ማን ተላከ? ገናናው መልአክ ቅዱስ ሚካኤል ወደ እኔና ወደ እናንተ ይላክልን ይምጣልን። መጣ ገናናው መልአክ ቅዱስ ሚካኤል ወደ ሰራዊቱ ገባ። ወደ ማን? ከኢየሩሳሌም ተነስቶ መጥቶ ነነዌ ገብቶ ከነነዌ የአሦሩን ንጉሥ ወይም ሰናክሬምን ማለት ነው ነጭ በግ ሆነ። መልአኩ ረቂቁ መልአክ ወደ ነጭ በግነት ታሪካችን ወይም ትርጓሜያችን ያስቀምጣል። ይሄን ነጭ በግ መሰለ ይላል። ማን? ሚካኤል በነጭ በግ ተመሰለና ፊት ለፊቱ ይጓዝ ጀመር። እስከ የት? እስከ ለኪሶን። ለኪሶን ማለት ከኢየሩሳሌም 20 ምዕራፍ እንላለን። ምዕራፍ የሚለው በአሁኑ አነጋገር ኪሎ ሜትር እንደማለት ነው። ስለዚህ 20 ኪሎ ሜትር ድረስ እስከ ኢየሩሳሌም ለኪሶን እስከተባለችው ቦታ እየመራው የነጭ በግ ምንድነው እንዴ? ድል ሊቀናን ነው መሰል እየመራን ነው። ይህ በግ ሰተት አድርጎ ኢየሩሳሌም ላይ ይጥለናል። ና ክተት ሰራዊት ምታ ነጋሪትን እያለ እየፎከረ ሰናክሬም 185,000 ሰራዊት አስከትሎ ወደ ኢየሩሳሌም ጉዞውን ቀጠለ። የት ደረሰ? ለኪሶን ከተባለችው ቦታ ደረሰ። ከዚህ ሲደርስ በነጭ በግ እየመራ የሄደው ሚካኤል ዘወር አለና ሰይፉን ወደ መልአክነቱ ዘወር አለና ሰይፉን እንዲህ አድርጎ ቢያሳያቸው 185,000 ሰራዊት እርግፍ አለ። አያችሁት? የምህረቱ መልአክ እግዚአብሔር ሲቆጣ ወደ መዓት ይሆናል። ወገኖቼ እግዚአብሔር የተቆጣ ዕለት የምህረት መላእክት ወደ መዓት ይለወጣሉ። በመሰረቱ መላእክት ሚካኤል፣ ገብርኤል እነዚህ አለቆች የሆኑት ሁሉ መላእክት አብዛኛውን ጊዜ ወደ እግዚአብሔር የኛን መስዋዕት በማቅረብ ከእግዚአብሔር ምህረት ይቅርታ ይዞ በመምጣት ይታወቃሉ። መላእክት ስራቸው ይህ ነው። ለቁጣ ደግሞ የተዘጋጁ መላእክት አሉት። እግዚአብሔር ወተሰሚው መልየገወነ በእንተ ቁጣሆሙ ከዲያብሎስ ሰራዊት ዲያብሎስ ሲወድቅ አናምንም ብለው ወደ ሚካኤል የተደረቡ መላእክት አሉ። ለእግዚአብሔር የተቆጣለት የሚልካቸው መዓት መቅሰፍት ባገር ሊያዘንሙ እግዚአብሔር ምሕረት ያደረገ እንደሆነ ደግሞ ጠላቶቻችንን ድል አድርገው ተመልሰው የሚሄዱ ቁጥብ ሰራዊቶች አሉት። ወተሰሚው ሌጌወነ በእንተ ቁጣሆሙ ስለ ቁጣቸው ስለ ኃያልነታቸው ሌጌወን በሚባለው ሰይጣን ተመሰሉ ይላል። ይገርማቸዋል። ነገር ግን እነ ሚካኤል እነ ገብርኤል ቅዱስ መጽሐፍ እንደሚናገረው አብዛኛውን ጊዜ ሲረዱ፣ ሲያግዙ፣ ሲያማልዱ፣ ሲያስታርቁ ነው የሚታዩት። ግን በመጨረሻ ላይ ለፈጣሪያቸው አንድ ኃይል፣ አንድ ሰራዊት ለንጉሱ
ለጌታው እንዲቆም መጨረሻ ላይ እግዚአብሔር ሲሰደብ እግዚአብሔር ሲዘለፍ መላእክት ለምህረት የነበሩት ለማት ይሆናል። ሚካኤል መልአከ ምህረት የምህረት መልአክ የተባለው ቅዱስ ሚካኤል ዘወራልና ለማት ሆነበት ይላል። 185,000 ሰራዊት ረገፈ ይላል። ብድግ ብሎ ቢመለከት 7 ራሱን ብቻ ቀረ ይላል። ማን? ሰናክሬም 7 ራሱን ብቻ ቀረ። ከዛ ተነስቶ ይበር ጀመር አለ። ይገርማችኋል፣ ሰይጣን መጀመሪያ ማስደፈር፣ ኃጢአት ማሰራት፣ ኋላ ደግሞ ማሸማቀቅ ማጨናነቅ ልማዱ ነውና አለ። እነሆ መጀመሪያ እያስደፈረ ያመጣው ሰይጣን አብያተ ሕዝቅያስ ደረሰብህ፣ አሁን ያዘ፣ አሁን ጨበጠህ እያሰኘ እያስፈረረ እያስሮጠ ወስዶ ነነው የከተተው ይላል። እዚህ ላይ አሁን ሰናክሬም እንዲሞት አላረገውም። የት? ለኪሶን ላይ። ለኪሶን ምንድናት? እነሆ የኢየሩሳሌም ክፍል ናት። ምክንያቱማ የጣዖታዊው ሰናክሬም ደም እንዳይፈስባት። ሰራዊቱስ እነሱማ ታዘው አይደል? ምን ያውቃሉ? ምንም አሕዛብ ቢሆኑ ታዘው ነው። እሱ ግን አውቆ ሆን ብሎ የመጣ ስለሆነ የዚህ ጣዖታዊ ደም እንዳይፈስባት ነው ይላል። ሁለተኛው ምክንያት ግን በጣዖቶቹ ይመካ ነበረ። በእንጨቶቹ በድንጋዮቹ ሲፈነግሏቸው፣ ሲጠሏቸው፣ ሲፈልጧቸው በማይናገሩ እንጨቶች ይመካ ነበር። እስቲ ጣዖቱን የጣዖቱን አቅም ይየውና የኔን ኃይልና የሱን ጣዖት ኃይል ይየው፣ አገሩ ላይ ሄዶ ይሞት ብሎ እግዚአብሔር መለሰው ይላል ታሪክ። ታዲያ 7 ራሱን እየበረረ ሂዶ ነነዌ ከሀገሩ ከከተማው ጥልቅ አለ። እየሰማችሁኝ ነው ምመና? እየሰማችሁኝ ነው? ይሄ ሰው ይሄ ንጉስ ልክ እንደደረሰ ቀጥታ ወደ ጣዖቱ ቤት ገባ ይላል። ምን ሊያረግ? ሊሰግድ፣ ለጣዖቱ ሊሰግድ፣ ምንም ለማያግዘው ምንም ለማያደርግለት ገብቶ ከጣዖቱ ሲንበረከክ ሁለቱ ልጆቹ አድራማሌክና ሶርሶር ይላቸዋል። ማንና ማን አልኳችሁ? አድራማሌክና ሶርሶር ይባላሉ። እግዚአብሔር ሲጣላው በገዛ ልጆቹ ሊያጠፉት። አያችሁት? የእግዚአብሔር ጠብ እንዲህ ነው። አሁን እነዚህ ልጆች መንግስት ሸቷቸዋል ይላል። ምን ማለት ነው? አባታችን ሲሞት መንግስት ተረካቢኛ ነን ብለው አስበዋል። በዚህ ሰዓት ያን ሁሉ 185,000 ሰራዊት አስነጥፎ ሲመለስ ምን አሉ ሁለቱ ልጆቹ? እንዴ 185,000 ሰራዊት አስጠፍቶ አስደምስሶ የመጣ እኛ ልጆቹ በማን ልንነግስ ነው? ስለዚህ ምን ይሁን? አባታችን ሞት ይገባዋል አሉ። በዚህ ሰዓት ምን ዘነዘና አዘጋጇል። ጣዖቱ ቤት ገብተው የገዛ ልጆቹ በዘነዘና ቀጥቅጠው ገደሉት። ይሄ የእግዚአብሔር ጠብ ነበር ወገኖች። ይሄን ያደረገ ማን ነው? ቅዱስ ሚካኤል። አሁንም ሰናክሬሞችን ክፎችን እግዚአብሔር ቅዱስ ሚካኤልን ልኮ ያስታግስል። እግዚአብሔር በእውነት አዎ ሰናክሬም ጨካኝ ነው። ጨካኞችን የሚጨክኑትን እግዚአብሔር ዋጋቸውን ይስጣቸው ባይነ። ለምን ከተባለ መጨከን የእግዚአብሔር አይደለም። መጨከን የዲያብሎስና የሰራዊቱን። እነሆ ጠላታችሁ እናንተ የግብር አባታችሁን ዲያብሎስን ትመስላላችሁ ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድን በዮሐንስ ወንጌል ምዕራፍ 8 ላይ እንዲህ አላቸው፣ አባታችሁ አለ የግብር አባታችሁ ዲያብሎስ ነፍሰ ገዳይ ነበር ይላል። እያችን ማን ነው ነፍሰ ገዳይ? ዲያብሎስ። እግዚአብሔር መሐሪ ነው፣ ርህሩህ ነው። እየገረፉት እያሰቃዩት ምህረትን የሚያስተምር አምላክ ነው። ጨካኝነት የዲያብሎስና የሰራዊቱ እንጂ የእግዚአብሔር አይደለም። በእውነት በዘመናችን ጭካኔ ይታያል።
በእውነት በዘመናችን ርህራሄ አይታይም። ይህ ከምን የተነሳ ነው? የዲያብሎስን ትምህርት ስለምንከተል ነው። አምላካችንማ ቸር እኮ ነው፣ ርህሩህ እኮ ነው። ለማያምኑትም ለሚያምኑትን ዝናም በአንድ ጊዜ ያዘንማል። እገሌ ይጠላኛል እገሌ ይወደኛል አይልም። በአንድ ላይ አዎ ፈጣሪያችሁ አለ ጌታችን በማቴዎስ 5 ላይ ፈጣሪያችሁን የእግዚአብሔር አለ ለክፉዎችም ለበጎችም በአንድ ላይ ፀሐይንማ አወጣለሁ ዝናብንም አዘንማለሁ። አያችሁት? ሰው ግን ጨክኗል። ይሄ ጭካኔ ከየት የተነሳ ነው ስንል ከዲያብሎስና ከሰራዊቱ የመጣ ነው። ስለዚህ እግዚአብሔር ልቡናችንን ያራራው ወገኖቼ፣ ልቡናችንን እግዚአብሔር ያራራው። ጨካኝ ያለውን ነፍሰ ገዳይ እናንተ አለ ጌታችን እነሆ ልትገሉኝ ትሻላችሁ አላቸው አይሁድን። እናንተ አባታችሁ የግብር አባታችሁ ዲያብሎስ ነፍሰ ገዳይ ነበር አለ። መጀመሪያ አዳምንና ሔዋንን ዕፀ በለስን አብልቶ ከኔ ጋር አጣልቶ እንዲጠፉ አድርጓል። ኋላም ቃየልንና አቤልን እርስ በርስ አጋሏል። ስለዚህ ከቀድሞ ጀምሮ አባታችሁ የግብር አባታችሁ ዲያብሎስ ነፍሰ ገዳይ ነበር፣ እናንተም ነፍሰ ገዳዮች ናችሁ ተብሏል። ስለዚህ ዛሬ ነፍስ የሚገል የሚጨክን ማንን ይመስላል? ዲያብሎስን ነው የሚመስል ወገኖቼ። ስለዚህ ዛሬ ገናናው መልአክ የኔና የናንተ አማላጅ ቅዱስ ሚካኤል የኢየሩሳሌምን ጠላት ሰናክሬምን ያሳፈረበት ሕዝቅያስን የእግዚአብሔርን ወዳጅ ሕዝቅያስን ያከበረበት ኢየሩሳሌም እንዳትደፈር የአሕዛብ ደም እንዳይፈስባት ያደረገው መልአክ ትናንትናም ከእስራኤል ጋር ነበር፣ ዛሬም አለ፣ ከነገም ወዲያ አለ። በሚካኤል ዘንድ ሞት የለምና። ስለዚህ ሞት ለባህሪው የማይስማማው አድርጎ እግዚአብሔር የፈጠረው ቅዱስ ሚካኤል በአማላጅነቱ ከኛ ጋር ይሁን። ሀገራችን ኢትዮጵያን፣ ተዋሕዶ ሃይማኖታችን፣ ቤተክርስቲያናችንን እናንተንም እንዳይነሳን የሱ ፈቃድ ይሁንልን። የቅዱስ ሚካኤል አምላክ ከኛ ጋር ይሁን። ወስብሐት ለእግዚአብሔር።